አምሮ ደምቆ ተውቦ የጀመረው እሁድን አንድ ላይ ዝግጅታችን እንግዲህ ወደ ማብቂያው ላይ ደርሰናል። በጣም ቅር የሚለን ሰዓት ነው፣ ግን ደግሞ በጣም አሪፍ ጊዜ ስላሳለፍን በሚቀጥለው ሳምንትም ደግመን እንደምንገናኝ እርግጠኞች ስለሆንን በሁለቱ ስሜቶች መሀል ሆነን ነው የምንሰናበተው። አዎ ዛሬ ስናስተናግድ ያለው ስሜት ያረጋል። ያው ድሮም ነን እንኳን እንደዚህ ሆኖ ሁሌ ይከፋናል። ያው ቅድምም ስንለው ነበር በተለያየ አጋጣሚ ነው ሰው ልጅ የሚገናኘው። ያው ስራ ደግሞ ዋነኛው ጉዳይ ነው። ሰዎች በተለያዩ ምክንያቶች ቢገናኙም ስራው ዋነኛ ጤናማ የሆነ የስራ ቦታ ድባብ ወይም አትሞስፌር በጣም ወሳኝ ነው። ግን ከስራ ባህሪ ጋር ተያይዞ ደግሞ የሚመጡ ብዙ ነገሮች ይኖራሉ። ስራ ስለተሰራ ብቻ ትክክል አይሆንም። በሀሳብ አለመስማማት፣ በተለያዩ ምክንያቶች መጋጨት ምናምን ይመጣል። ያኛው አንዱ የስራው ሂደት ነው። ምንድነው የሚለው ፈረንጅ ትረስት ዘ ፕሮሰስ ይለለ ፕሮሰስ ውስጥ ያለ ሂደት ነውና ጥሩ ፍሬ ለማፍራት ሲባል ለኛ አጋጣሚዎች ይገጥማሉ። በስራ ህይወት ላይም ሲቆይ እንግዲህ ሰው የተሻለ ነገር ሲያገኝ ብቻም ሳይሆን ላይመቸውም ይችላል። ሳይመቸው በተለያየ ምክንያት ከስራው ሊለቅ ይችላል። የምናነሳው ነጥብ ምንድነው የሚለቅበት መንገድ ስንቴ ወሳኙና ዋናው ነገር እሱ ይመስለኛል። ተቀጥረን ስንሰራ ረጅሙን የእድሜያችንን ክፍል ስራችን ላይ የምናሳልፍ ይመስለኛል ከትምህርት ቀጥሎና ቤታችን ከምናሳልፈው ጊዜ ይልቅ የስራ ቦታችን ላይ የምናሳልፈው ጊዜ በጣም ረዘም ያለ ነው። ሰዎች በተለያየ ምክንያት ከስራ ገበታቸው ላይ ሊለቁ ይችላሉ። አንዳንድ ጊዜ ተሻለ እድል አግኝተው፣ አንዳንድ ጊዜ ደግሞ ባለመግባባትም ራሱ በቃ ይሄ ስራ ቦታ ለኔ ያልሆነም እስቲ ስራ ልቀይር ብለውም ስራ ሊለቁ ይችላሉ። ትልቁ ነገር ግን እኛ ሀገር በደንብ መለመድ አለበት ብዬ ማምነው ሰዎች ካገለገሉበት ተቋም ረጅም ዓመት ከሰሩበት ተቋም ሲወጡ እነሱም በሰላማዊ መንገድ የሰሩበትን ተቋም አመስግነው ተቋሙም ደግሞ እነሱ ለተሰጣቸው አገልግሎት ደግሞ እነሱን አመስግኖ መልካም እድል ይግጠምህ፣ መልካም እድል ይግጠምሽ ተብሎ መለያየትን የመሰለ ነገር የለም። ትልቅም ስልጣኔ እሱ ይመስለኛል። ከትንሹ ቤት ውስጥ ከሚያግዙ ልጆች እንኳን ብንጀምር ወደ ሀገራቸው ሲሄዱ ወይ በተለያየ ምክንያት ስራ ሲለቁ በቃ መለያየትን መጣላት እናረጋዋለን። የአህመድ ዲንቢ ዘፈን መለያየት ማለት መጣላት አይደለም መኳረፍ አይደለም የሚል ግጥም አለ። በጣም ነው የምወደው። መለያየት ማለት መጣላት ግዴታ መጣላት መሆን የለበትምና ቤት ውስጥ የሚያገለግሉን የሚሰሩልን ሴቶች ስራ ለመልቀቅ ሲያስቡ በቃ ጸብ ነው የሚፈጠረው። ተጣልተን ክፉ ደግ ያሳለፍንበትን ቀን ሳይቀር ክፉ ደግ ተነጋግረን ነው የምንለያየው። እንደዛ መሆን የለበትም። በቃ ተመሰጋግነን ምንም ይሁን ምን የሆነ ጥሩ ነገር አሳልፈናል፣ ምንም ይሁን ምን የሆነ መንገድ አብረን ተጉዘናልና ስለሰጠሽኝ ነገር ስላገለገልሽኝ አገልግሎት አመሰግናለሁ ተባብሎ መለያየት የመሰልጠን ምልክት ነው። በደንብ ሀገራችን ላይ መለመድ አለበት ብዬ አምናለሁ። ይሄ ነገር እንዳላችሁት ነው፣ መሰልጠንም ነው ትልቅነትም ነው ብዬ አስባለሁኝ። የተወሰነ ወራትም ሊሆን ይችላል አመታት ያገለገልሽበት መስሪያ ቤት ላይ ከፋም ለማም አንቺም ከድርጅቱ ተጠቅመሻል። ያ ድርጅትም ደግሞ ካንቺ የሚያገኘው ነገር ስላለ ነው የሚያቆይሽ። ያገለገልሽበት ደግሞ ይነስም ይብዛ ክፍያ ያደርግልሻል። ያ ክፍያ ደግሞ ህይወትሽ እንድትቀጥል የሚያደርግበት ነገር ነው። ከዛ ድርጅት ግን እንዳላችሁት በተለያየ ምክንያት ስራሽን ልታቋርጪ ትችያለሽ። ስራሽን ግን ስታቋርጪ ጤናማ የሆነ አይነት አወጣጥ ቆጣሽ። አሁን ቅድም እንደውም የሰማን ነበረ ስንቴና ቲጂ ያወሩ እንዴት ነው ልምጣዊ ስለ ድርጅቱ ከሰው ነው ፊድባክ የምትሰበስቢው። አሁን ሌላ ሰውም ሊመጣ ሲል ያ ድርጅት እንዴት ነው በመጣስ እና ሁሉንም ሰራተኛ የሚያስቀይም ከሆነ ወይ ደግሞ ያ ሰራተኛም ደግሞ መጥፎ ባህሪ ካለው እንትን ይላል ያቃል። ሌላ ድርጅት የምትገቢበት ድርጅትም መጀመሪያ ክሮስ ቼክ ሊያደርግ ይችላል። ባህሪሽ ታይቶ ጥሩ ስብዕናሽ ታይቶ ነው ሊፈልግሽም የሚችለው ወይም ደግሞ እንዳትመጪበትም ሊያደርግሽ የሚችለው። ቅን መሆን የትም ቦታ ብንሄድ ይከፍለናል እና ደግሞ እንዳላችሁት ካገለገልበት መስሪያ ቤት ስንወጣ እንደዚህ ቅድም ባየነው አይነት መልኩ ቢሆን በጣም ደስ ይላል። እኔ አሁን ትግስትን ሳያት እኔ ወደ ነበርኩበት አይነት ሁኔታ ወደ ኋላ ተመለስኩ። ሁለት ትልልቅ ተቋማቶች ሰርቼ ነበርና ያን ሁኔታ አላገኘሁትም። እኔ ቢሆን በጣም ደስ ይላል። ምክንያቱም በምንም ተለያይ በምንም የትኛውም ቅድም ናፍቆት እንዳለችው መልካም ስራ አጋጥሞ የእድገት ደረጃ ከፍ ብሎ ብትወጣ ባለመግባባት ብትወጣ እኛ ኢንዱስትሪ ላይ ስትመጣ በተለይ ሰው አክብሮ አንግሶ አይቶ ለምዶ ነው የሆነ ቦታ የሚያስወጣና ያከበረን ህዝብ ያነገሰን ለዛ ያበቃህን ሰው ህዝብ አመስግነህ መውጣት በጣም ትልቅነት ነው። አንደኛ ለተቋሙ በጣም በጎ ገጽታ ነው። አንተም ስትወጣ ለምትሄድባቸው ቦታዎች ተከብረህ አይ በጣም ልክ እንኳን ባልሆነ ህይወት ውስጥ ብታልፍ ሊያ በጣም ፕሮፌሽናል ሰው ናት፣ ስንቴ በጣም ፕሮፌሽናል ሰው ነው እንደዚህ የምንባልበትን ስምናተርፍበት አይነት ሁኔታ ነውና ለሷ ቅድም በጣም ደስ አለኝ። እኔ በምንም አይነት ህይወት ውስጥ እለፍና አሁን ቅድም በነበረን አይነት ደስታ ላይ እኛ በጎ ነገር ስንመኝላት እሷ ደግሞ ምላሹን ስትሰጠን
የነበረውን አይነት ነገር ወይኔ በኔ ህይወት ባለፈ ኑሮ ብዬ ተመኘው። እኔ መጨረሻ ላይ ሰዎችን አመስግኜ ህዝብን አመስግኜ መውጣት መፈልግበት የራሴ ምክንያት ነበረኝ። በቃ የነበርኩበት ጊዜ ለዛ ያበቃኝ ምንም አትታወቀውን ሊያ ወደ ሰው ፊት ያመጣት ያስከበራት ያሳወቃት ነገር ነበርና ያን ነገር ማግኘት በጣም መኝ ነበር። ናፍቆት እንደውም ከነበረችባቸው ቦታዎች ስትወጣ 2 ቦታዎች ላይ ስትወጣ እንደሱ አይነት ነገር ነበራትና እዛ ላይ የነበረ ሰው ስሜቱን በደንብ ያጣጥመዋል። እና ትልቁ ፖይንቴ በቃ ሰውን ማመስገን አይደል ያነገሰህን ያስከበረህና ከዛ ደግሞ ለሚሄደው ሰው ተመሰጋግኖ መሄድ ነገ ቤቴ ነው ብሎ ዞር ብሎ እንዲመለስ ርቀህ ሄደ ካልተመቸኩት ትመለሳለህ በበጎ የተለያየሽበት ቦታ ላይ ግን ቅሬታን ይዘህበት ሄድክ ቦታ አንደኛ ያንተም ክፍተትም እየታየ ያንተም ቦታ ቢሆን ተመልሰህ ማትመጣበት አይነት ነገር ይሆናልና ሁሉ ጊዜ በመሃሉ አይነገርም ውስጥ ሆኖ ግን መጨረሻን ማሳመር የመሰለ ነገር የለም። በጣም ናፍቆት ያለችው ሼር ማድረገው እንደወረደ በጣም ፕሮፌሽናል አካይድ ነው ብያስባለሁ። አንዱ መረዳት ያለብን እንደ ሀገር ውጪዎች እንደውም የተለመደ ነው አለመስማማት በነገራችን ላይ ጤናማ ነው። አለመስማማት አለመመቻቸት ጤናማ ነው። ጤናማ እንዳይሆን የሚያደርገው ሰዎቹ ሳይስማሙ ቀርቶ የሚለያዩበት መንገድ ይመስለኛል። አንቺ ያልሽው ሀሳብ አለው። ለምሳሌ ነው የቀድሞ እናት ዲጂታል ቲቪ በጣም በሰላማዊ መንገድ በፍቅር ተለያየን። ከዛ በኋላ ግን ሰላማዊ መንገድ ስለነበረ ከአንድ ሙሉ ጊዜ እንድመለስ እድል ተገኝቶ አውርተን እናውቃለን። ከዛ ባሻገር ደግሞ በውጭ ሆነን በአውትሶርስ ስራ ሰርተን እናውቃለን። ያ የሚያመለክተው ምንድነው? ጤናማ በሆነ መንገድ መለያየት የሚያመጣው ነገር ነው። ሪፈረንስ እኮ ይጻፋል ብዙ ጊዜ ከመስሪያ ቤት ስራ ሲለቀቅ ለዛኛው ሰውዬ የሚቀጠርበት ድርጅት ሪፈር እንዲያደርግ የመስሪያ ቤቱ ስልክ ይኖራል፣ ሌላም ነገር ይኖራል። መስሪያ ቤቱ ስለዛ ሰው የሚናገረው ነገር ይኖራል። እነኚህ ግንኙነቶች በሙሉ የተሻለ ለማድረግ ጤናማ በሆነ መንገድ ፕሮፌሽናል በሆነ መንገድ መለያየት መልካም ነው። መለያየት በጣም ጤናማ ነገር ነው። በነገራችን ሰው በተሻለ ምክንያት ሊሆን ይችላል። እንደው ካልሽም አለመመቸት ራሱ እኮ በቂ ምክንያት ነው። አይ በቃ እንደዚህ ስለሆንኩ ነው በእንደዚህ አይነት ያ ግን ትልቅ ዋጋ አለው። አንረዳውም። መለያየት መጣላት የሚመስልን ብዙዎቻችን እና እይታ ማረም የሚያስፈልግ ይመስለኛል። አብሮህ ደስታህንም ሀዘንህ የሚካፈለውን ሰው የምታፈራበት የስራ ቦታ ነው። ከነዛ ሰዎች ጋር ጥሩ ጊዜ ለነበረ ያን እነዛን ሰዎች ላፈራህበት ቦታ ራሱ በቃ ደስ ብሎ መለያየትን የመሰለ ነገር የለም። ማለት ተቋሙ የሚያበረክትልህ እሱ ነው። ከሰው ጋር ለኖርንባቸው ጥሩ ጊዜያቶች ነው መልካም እድል ብሎ የሚሸኙን አይደል እንጂ ምንም በቃ ተቋም እኮ የሆነ እንትን ነገር ነው አይደል? ብዙ ነገር ሰው ከሌለበት እኮ ሰው ነው ውስጡና ቢሮ ምናምን የሆነ የተገነባ ነገር ነው አይደለም። ትክክል ሰው ነው ግን እንዳለችው አሁን የህይወት መስመራችን ወዴት እንደሚወስደን አናውቀውም። ዞረን አዙሮን እዚህ ጋር ሊያመጣን ይችላል። እዚህ ጋር ግን ስንለይ በሰላም ከወጣን መምጣትና አይናችንን ለማየት ማንም ሰው አያፍርም። ግን አሁን ጥፋት አጥፍተሽ ተጣልተሽ መጥፎ የማይባል ነገር ብለሽ ወይ ስም አጥፍተሽ ብዙ ነገር አድርገሽ ብትለያይ ግን መልሰሽ ያንን ሰው መልሰህ አይኑንም ልታይ ታፍራለህ። አጠገቡ ልትቆም ራሱ ታፍራለህ ያረከውን ነገር ስለምታስታውሰው ማለት ነው። ግን በሰላማዊ መልኩ ከሰው ጋራም ይሁን ከድርጅት ጋራም ይሁን ከምንም አይነት ጋር በሰላም ምትለያይ ከሆነ የውስጥን በውስጥ ይዘህ የሆነ ጊዜ ላይ እዛ ቦታ መመለስ ብትፈልግ ከዛ ሰውዬ የሆነ ነገር ብትፈልግ ከዛ ድርጅት የሆነ ነገር ብትፈልግ ደረትህን ነፍተህ ነው የምትመጣው። ምንም የሚያሳፍርህ ነገር አይደለም። ደረትህን ነፍተህ ነው እንትን የምትለውና አንድ ሰው አንድ ተቋም ውስጥ 10 አመት ቢያገለግል በ10 አመት ውስጥ በጣም ጥሩ ሰርቶ ተሸልሞ ሊያቅ ይችላል። በጣም ደግሞ የወረደ የስራ አፈጻጸም አሳይቶ ደግሞ ተወቅሶ ሊሆን ይችላል። አለቆቹ አሳዝነውት ሊሆን ይችላል። እሱ አለቆቹን አሳዝኖ ሊሆን ይችላል። 10ም አመት መጥፎ ሊሆን አይችልም። 10ም አመት ጥሩ ሊሆን አይችልም። ብዙ ከፍ ዝቆችን አሳልፈን ነው እዛ አመት ላይ የምንደርሰውና ልክ ያቺ የመለያዋ ጫፏ ላይ ስንደርስ ግን የተደረጉት ጥሩ ነገሮች በሙሉ ይሸፈኑና በቃ መለያየታችን ላይና መጥፎ ነገር ላይ ብቻ እናረጋለን። አንድ ስራ ሰርተ ከሰው ጋር ስትለያይ ያችን መጥፎ ነገር ብቻ አድርገን አረሱ እኮ እንደዚህ ስለሆነ ነው እዛ እኮ እንደዚህ ስለሆንኩ ነው። ሁላችንም የየራሳችንን ሳይድ ነው የምናየው። እኔም እንደ ሰራተኛ ተቋሙም እንደ ተቋም የየራሱን ሳይድ ይዝና ጥሩ ባልሆነ ግንኙነት ይለያያል። አንድ አባባል አለ እንደው የምትሄድበትን መንገድ ኮረኮንች እንኳን ቢሆን እየደለደልከው ሂድ። አንተ ምናልባት ትመለስበታል። አንተ ባትመለስበት ደግሞ ሌሎች የሚመለሱበት ብዙ ያንተ የሆኑ ሰዎችም ይኖራሉና ስንወጣ ፍርስርስርስ አድርገን ዳግም እንዳይገነባ አድርገን ከመውጣት ይልቅ መልካም ግንኙነት እንዲኖረን በመሃሉ ብዙ ነገሮች እኮ ሊኖሩ ይችላሉ። ግን ያቺ የመጨረሻዋ ሰዓት ስትደርስ እግዚአብሔር ይስጥልኝ አመሰግናለሁ በጣም መልካም ነገር ጥሩ ነገር ነው ላንተ ለወደፊት ለምትሰራው ስራ። ምክንያቱም በእነሱ ቦታ ሆነ አንዳንዴ ለምሳሌ ድርጅት የሆነ ሰራተኛ ተቀጣሪ የነበረ ሰው ይወጣና የራሱን ድርጅት ይከፍታል አይደለ? ወይኔ ለካ ድሮ እንደዚህ ነበረ ያሉኝ ትላለ። የራስህን ተቋም ይዘህ ስታስተዳድር ድሮ ለካ ቀጥሮውን ሲያሰሩኝ የነበሩኝ አለቆቼ ይሄን ለማለት ፈልገው ነው። እንደ ሰራተኛ ማትረዳቸው ነገሮች አሉ። እነሱም ደግሞ በሰራተኛ ቦታ ሆኖ እንደ ተቋም ላይረዱ ይችላሉና የሆነ ሰዓት ላይ የነሱ ነገር ይገባሃል።
እነሱም ደግሞ የሆነ ሰዓት የሰራተኛው ነገር ይገባቸዋልና ሮቤልም እንዳልከው ህይወት ያመጣል መንገድ ይወስዳል መንገድ ነው። ተመልሰን የምንገናኝባቸው ብዙ ሁኔታዎች ስላሉ ስንለያይ አንጣላ፣ በሰላም እንለያይ ነው። እንግዲህ ቤተሰቦቻችን ይህን ፕሮግራማችንን እያዩ ከነበሩባቸው ተቋማቶች ሲወጡ የነበሯቸውን ልምድ ወይም ሊወጡበት የሚፈልጉትን የነበረው አይነት ሀሳብ ምኞት ምን እንደነበረ እነሱም ገልጸው ሀሳባችንን ይጋራሉ ብለን ተስፋ እናደርጋለን። እንደተለመደው እሁድን አንድ ላይ ሲያበቃ ዛሬ ከኔና ከናፍቆት እጅ ወጣ ደግሞ ዛሬ ወጥ እንትኑን አክሊሉን ሰጠናችሁና ደግሞ አንድ ሙዚቃን ያዝ አድርገው ደግሞ ድሮን አስመስለው እየሰሩ ሊያሳዩን ነው። ከመለያየታችን በጣም ወዶ እሱን ነገር ነው ያ በጣም ቢያስከፋኝ መጨረሻ ላይ ለቤተሰቦቻችን የድሮ ሙዚቃዎችን የአሁን ጊዜ እያስመሰልን እየሰራን የምናሳያቸው ነገር በጣም ስለሚያጓጓኝ መለያየታችንን በዚህ ደግፈዋለሁና ዛሬ ግን ባለፈው የሰራችሁት በጣም ወድጄዋለሁ። ስንቴ ግን ልምድ ያለው ነው መሰለኝ አለኝ አለ እኮ ካንተ ጋር እኮ ስናወዳደው አይኔ ለስራውን ይለቀርባለሁ ለዚህ አንተማ ጠጅ ቤት ነው ከዚህ ስትወጣ ጠጅ ቤት እኔ ራሱ እንደ ስራ በጣም ነው የወደድኩት። በጣም ቦታው ላይ ሆኜ ያዝናናኝ ነበር። በጣም ደስ የሚል ስራ ነው ያሳያችሁ ነበር። ያው ሞክረናል ዛሬም ደግሞ ታስደምሙናላችሁ። ዛሬም እንሞክራለን። አንድ ሙዚቃ ተመርጧል። ሮቤልና ስንታየው ቆንጆ አድርገው ቆየት ያለ ሙዚቃ ይጫወቱልናል። እሁድን አንድ ላይ በጣም ደስ በሚል ሁኔታ ከናንተ ጋር አብረን አሳለፍን። አብረን ስለነበርን በጣም ነው የምናመሰግነው። ሳምንትም እንዲሁ የምትወዷቸውን የእሁድን አንድ ላይ ዝግጅቶቻችንን ይዘን እንመጣለን። እስከዛ ድረስ ሰላም ቆዩልን። እንወዳችኋለን። ቻው ቻው።